ኳስ እውነት ለመናገር እንደ ተመልካቹ ቢሆን ኖሮ ካለም አንደኛ መሆን አልነበረብንም። እንደ ተመልካቹ ቢሆን ኖሮ እንደ አስተያየት እንደምንሰጠው ቢሆን ኖሮ ግን ዋላ ቀረ ይመስለናል። እዛ ቦታ ላይ ከበሮ በሰዎች ሲያዩት ያምራል፣ ሲይዙት ምን ይላል ያደናገር። ስለዚህ 40 ቀን 40 ሌሊት መጾም ከባድ ነው። ክርስቶስ 40 ቀን 40 ሌሊት ነው የጾመው። ከሱ ቀድሞ የጾሙ አለ ወይ? አዎ አሉ። ማ ሙሴና ኤልያስ። ሙሴ 40 ቀን 40 ሌሊት ጾሟል። ክርስቶስስ አምላክነት አለው። ፍጹም ሰው ፍጹም አምላክ ሆኖ ነው። ሙሴ እንዴት ችሎ ጾመ? ኤልያስስ እንዴት ችሎ ጾመ ካላችሁ በጣም ይገርማል። ሙሴ 40 ቀን 40 ሌሊት የጾመው እግዚአብሔር ከእርሱ ጋር ስለነበር ነው። ከእርሱ ጋር ማን ስለነበር? እግዚአብሔር። 40 ቀን 40 ሌሊት ቁጭ ብሎ እንዳይመስላችሁ በሰባቱ መንጦላይት በሰባቱ የእሳት መጋረጃዎች መሃል እያለፈ በሞትና በሕይወት መካከል ሆኖ በተመስጦ ፍጹም ከእግዚአብሔር ጋር ተሳስሮ ነበር። የቴዎሎጂ ሰዎች ፈንዳሜንታል አታችመንት የሚሉታል ወይም ስቲሪዮሲስ የሚል ሰው ከእግዚአብሔር ጋር ፍጹም ተመስጦ ውስጥ ሲሆን ምግብ አይታወሰው። ስጋው የሙት ያህል ትሆናለች፣ ነፍሱ ብቻ ነው አክቲቭ የምትሆን። ስለዚህ ሙሴ አይታወቀውም ነበር። በሰባቱ የብርሃን መጋረጃዎች ውስጥ እያለፈ እግዚአብሔርን ያነጋግር ነበረ። 40 ቀን ሙሉ ቆየ። ሲመለስ ፊቱ እንደ ፀሐይ ያበራ ነበር። በረከቱን ያሳድር። አሜን። ኤልያስ ደግሞ 40 ቀን 40 ሌሊት ጾመ። ኤልያስ እስካላችሁ ጥርግ አድርጎ በልቶ ነው። ኤልያስ ደግሞ ጥርግ አድርጎ በልቶ ነው። አንደኛ ነገሥት ምዕራፍ 17 ላይ ኤልያስ ከዛፍ ስር ቁጭ ብሎ ተክዞ እያለ የእግዚአብሔር መልአክ ተገለጠለት። ሊቀ መላእክት ቅዱስ ፋኑኤል የተገለጠለት ይላሉ ሊቃውንት ሲተረጉሙ። እመቤታችንን የመገበው መልአክ ማለት ነው። ፋኑኤል ተገለጠለትና ከእንቅልፉ ቀሰቀሰው። ሲቀሰቅሰው ነቃ። ሲነቃ ከፊቱ ገበታ አለ፣ የሚጠጣ ወይን አለ። የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው ይላል። እሺ አለ። ጥቂት በላ፣ ጥቂት ተጎነጨ። መልሶ እንቅልፍ አሸነፈው፣ ተኛ። መልአኩ ቀሰቀሰው። የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። በዚያ ምግብ ኃይል እስከ እግዚአብሔር ተራራ ድረስ 40 ቀንና 40 ሌሊት ተጓዘ ይላል። ስለዚህ ኤልያስ 40 ቀን 40 ሌሊት የጾመው ምን ብሎ በልቶ በደንብ ሰማያዊ ምግብ ሰማያዊ መጠጥ ነው። ለሰው አይቻልም። መድኃኒታችን ኢየሱስ ክርስቶስ 40 ቀን 40 ሌሊት ጾመ። ከጾመ በኋላ ተራበ ይላል። ባይራብ ኖሮ ለካ አምላክ ብቻ ነው ሰው አይደለም ብለው ትስብእቱን ወይም ሰው መሆኑን ሰዎች እንዳይክዱ ልክ 40 ቀን ሲሞላው በሙሴ በኤልያስ ለከት ማለት ነው አምላካችን ተራበ። እንደ ተራበ ዲያብሎስ ሊፈትነው ቀረበ። ዲያብሎስ ሊፈትነው ፈታኝም ቀርቦ ይላል የእግዚአብሔር ልጅ ከሆንክ እስኪ በሉ የእግዚአብሔር ልጅ ከሆን እነዚህ ድንጋዮች እንጀራ እንዲሆኑ በል። የማን ልጅ ከሆን ይኸውላችሁ ጌታችን ሲጠመቅ ማቴዎስ ወንጌል ምዕራፍ 3 ልጅ ሰው ነው። የእንስሳም ልጅ እንስሳ ነው። የእግዚአብሔር ልጅ እግዚአብሔር ነው። የባህሪ ልጅ ሊሆን ይችላል ወይስ የጸጋ ልጅ ነው እንደ እስራኤላዊነቱ ብሎ ግራ ገባው። ስለዚህ የእግዚአብሔር ልጅ ከሆን ካለ በጥርጣሬ የእግዚአብሔር ልጅ ከሆን እነዚህን ድንጋዮች ዳቦ እንዲሆኑ በል አለ። በነገራችን ላይ ሰይጣን ንቀት ነው መሰለኝ ሲፈትነን ዛሬም ድረስ ብዙ ስልት አይቀይርም። ይገርማቸዋል። እስኪ በሉ የእግዚአብሔር ልጅ ከሆን እነዚህን ድንጋዮች ምን አድርግ? እንጀራ አድርግ፣ ዳቦ አድርግ። አሁን ዛሬም እንደዚህ አይነት ፈተና ይፈትነናል እኮ ሰይጣን። አንቺ የእግዚአብሔር ልጅ ሆነሽ ለምን እንደምትቸገሪ? የእግዚአብሔር ልጅ ሆነ ለምን ይርባሃል? ክርስቲያን አይደለም? በ40 በ80 ቀን ልጅነት አግኝተህ የለ? የእግዚአብሔር ልጅ ከሆንክ ለምን ትራባለህ? ቤተ ክርስቲያን ስትመላለስ አይደል እንደምትውለው? ምን ነው ስራ የሚበላሽብህ? ልጁ ባትሆን ነው ማለት ነው ይላል ሰይጣን። አንድ አይነት ነው ስልቱ። ክርስቶስን እንደፈተነ ክርስቲያኖችንም ይፈተናል። አዳምና ሔዋንን ምን አላቸው? ዕፀ በለስን ብትበሉ ሞትን አትሞቱም ብሉ ብሎ ጋበዛቸው። ዛሬም ሰይጣን በጓደኞቻችን አብረውን በሚውሉ ሰዎች አድሮ ዕፀ በለስ ባይሆንም ሌላ ብዙ ግብዣ ያቀርብልናል። እስከ ዛሬ ድረስ ዕፀ በለስን አልቀመስከውም ይላል። ዕፀ በለስ ላይሆን ይችላል። ወጣቶችን መጠጥ ጠጥተህ አታውቅም እስከ ዛሬ?
አልቀመስከውም? እስቲ አንዴ ቅመሰው። አትሞትም እኮ ምን ትሆናለህ ይላል። የዛሬ 7000 ዓመት የፈተነው ፈተና አሁንም ይደግመዋል። አንድ አይነት ነው። ስለዚህ እግዚአብሔር ልጅ ከሆንክ ብሎ ክርስቶስን ፈተነው። እያንዳንዳችንን ልጅነታችንን እንድንጠራጠር እግዚአብሔር እውነት አባት ከሆነ ለምን እንዲሆናል? ለምን ይደርስብኛል? ለምን መከራ? ለምን እታመማለሁ ይላል ሰው። የእግዚአብሔር ልጅ ሆኜ እንዴት ይታመማል? ለምን ነው የማትታመመው? ልጁን የማይቀጣ አባት አለ እንዴ? የለም። ወላጆቻችን ይጠቅማል ላሉት ነገር ይቀጡን ነበር። እግዚአብሔር ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል ይላል ቅዱስ ጳውሎስ። ለጥቅማችን ይቀጣናል። እግዚአብሔር የሚቆነጥጠን ወደሱ እንድንቀርብ ልጆቹ ስለሆንን ነው። አቤት በመከራ ምክንያት ስንት ሰው ፈጣሪውን ያገኘ፣ በበሽታ ምክንያት ስንት ሰው ከእግዚአብሔር ተዋወቀ። እግዚአብሔር የለም የሚሉ ሰዎች እኮ ጸበል ቀጂ የሆኑት በበሽታ ምክንያት። እግዚአብሔር በመከራ ይጠራናል። በሕይወታችን የሚገጥመንን መከራ ወደሱ ለመመለስ ምክንያት ያድርግልን። ስለዚህ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርገህ ብላል። በጣም የሚገርም ቃል ልንገራችሁ፣ ከኔ ጋር በሉ። እነዚህን ድንጋዮች፣ እነዚህን ምኖች? አንድ ድንጋይ አይደለም ያለው ለክርስቶስ። ዳቦ አድርገህ ብላ ያለው አንድ ድንጋይ አይደለም። የትኞቹን ድንጋዮች? እነዚህን። ምን አለ እንደው አንድ ድንጋይ የሚለው ይሄንን ከበሮ የዛ ጋር ያለውን ድንጋይ ዳቦ አድርገህ ብላ አይደለም ያለው። እነዚህን ድንጋዮች ነው ያለው። ክርስቶስ ባለበት ቦታ ላይ ስንት ድንጋይ አለ? ስንት ድንጋይ አለ? ብዙ። አረ መካከለኛው ምስራቅ አገሩ ራሱ ድንጋይ ነው። አገሩን ዳቦ አድርገህ ብላ ከማለት አይተናነስም። ሰይጣን ምን እያለ እንደሆነ ታውቃላችሁ? ስግብግብነት እያስተማረ ነው። ሰይጣን የሚያስፈልገንን ብቻ እንድንወስድ አይመክረን። እነዚህን ድንጋዮች ነው የሚለው። ዓለም ላይ አሁን ያለው ገንዘብ ለዓለም ሕዝብ አንሶ ይመስላችኋል? ጥቂት ሀብታሞች ኪስ ውስጥ እኮ ነው ያለው የዓለም ሀብት። ታውቃላችሁ? የሆኑ ሰዎች የልጅ ልጄ በልቶት የማይጨርሰው ሀብት አለኝ ብለው ይፎክራሉ። የሆነ ሀገር ግን በጣም ብዙ ሕዝብ በረሃብ ያልቃል። ምን እንደው ባለ ሀብቶቹ ላይ የደፈደፍ እንዳይመስላችሁ። እዚህ ያለነው ሰዎች በአቅማችን እኮ እኛ ቤታችን ጠግበን የምንደፋው ምግብ ራቱ ሊሆን የነበረ ሰው እኮ አለ የለም? አለ የለም? አንተ ማትለብሳቸው ቁም ሳጥኑ ውስጥ የሰቀልካቸው ልብሶች የወንድም ልብሶች ነበሩ። እሱን ይለብሰው ነው ይገባ የነበረው። አንተ ጠግበህ የምትደፋው ምግብ አልጣፈጠኝም ብለህ ከፍለህበት የምትመልሰው ምግብ ለሆነ ሰው ራቱ ይሆን ነበር። እነዚህን ድንጋዮች ዳቦ አድርግ ማለት ዓለም ስግብግብ እንድትሆን ነው ሰይጣን የሚያስተምር። ሌላው ድንጋይ ዳቦ ማድረግ ተአምር ነው። ተአምር የሚሰራው ደግሞ በመንፈሳዊ ጸጋ ነው። አይደለም? ነው አይደለም? መንፈሳዊ ጸጋህን ለሆድህ ተጠቀምበት አለው ለክርስቶስ ማለት ነው። ተአምር የማድረግ ችሎታህን ዳቦ ብላበት ይላል። ምን ማለት መሰላችሁ? ሰባኪው ስብከቱ፣ ዘማሪው መዝሙሩ፣ ካህኑ ክህነቱ፣ አጥማቂው ጥምቀቱን፣ ጳጳሱ ጵጵስናውን፣ አገልጋዩ አገልግሎቱን ድንጋይ ዳቦ ለማድረግ እንዲያውለው ይፈልጋል ሰይጣን። አንተ ይሄን ጸጋ ይዘህ ለምን ትራባለህ? ለምን ትቸገራለህ? እነዚህን ድንጋዮች ዳቦ አድርግበት እንጂ ኧረ ተጠቀምበት ይላል። እንዲህ ካለ ፈተና እግዚአብሔር ሁላችን ይሰውራል። ይህ ጊዜ ክርስቶስ ምን አለ? ወደ ርዕሳችን መጣ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም አለው። ብዙ ትርጉም ነው ያለው ይሄ። ግን አሁን ያለነው ጾም ላይ ስለሆነ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ማለት ምን መሰላችሁ? ሰው በመጾም ጭምር እንጂ በመብላት ብቻ አይኖርም። በጾም ነው። ጾም ራሱ ምግብ ነው እያለ ነው ክርስቶስ። ሰው በእንጀራ ብቻ አይኖርም። በእንጀራ አይኖርም አይደለም፣ በእንጀራ ብቻ። እንጀራ ያስፈልጋል አያስፈልግም? አንዳንድ ሰው ሲመጻደቅ እንደዚህ አይነት ትምህርት ለማስተማር እንደዚህ ቤተክርስቲያን አትነ ስሩ የማይሰራ ምን አይበል አይብላ ነው የምትለው። እንጀራ ያስፈልጋል አያስፈልግም? አንዱ ገዳም ሄደና አባ ስልዋኖስ የሚባሉ አባት ያሉበት ገዳም ሄዶ እና ስራ እንስራ ይሉታል መነኮሳቱ። ያው መነኮሳት ስራ ይሰራሉ አይደል? ስራ ያጣ መነኩሴ ምን ያደርጋል? አትፍሩ አይዟችሁ።
ቆቡን ቀዶ ካልሰፋ ሰይጣን ሌላ ስራ ይሰጠዋል። ሰይጣን የሚሰጠው ስራ ኃጢአት ስለሆነ ደህናውን ቆብ ቀዶ ቢሰፋ ይሻላል። እና ይሄ አባት ገና ጀማሪ መነኩሴ ነው። ገዳም ገባ እና ቆፍር ስራ አገዘን ሲሉት አይ እኔ ልጸልይ ነው እንጂ ልሰራ አልመጣሁም ነው። በኋላ መነኮሳት ተመካከሩና ማታ ምግብ የሚበላበት ሰዓት የሚደወል ደወላ እሱ እንደወል ሳትደውሉ ዝም ብላችሁ ተሰብሰቡና ብሏል። ተሰብስበው ሲበሉ ቢጠብቅ አይደወልም ሰውዬው። ከዛ ቢጠብቅ ሲያጣ ማዕድ የሚበላበት ደጀ ሰላም ሄደና ሲያያቸው እየበሉ ነው። እንደምን አጠሩኝም እንዴ አለ። አይ አንተ መንፈሳዊ ስለሆንክ ምግብ አያስፈልግህም። የማይሰራ ምን አይብላ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በምን ብቻ አይኖርም አለ እንጂ በእንጀራ አይኖርም ማለት። ይህች ከእግዚአብሔር አፍ የወጣች ቃል ምንድነች ካላችሁ ጾም ነች። ጾም ከራሱ ከእግዚአብሔር አፍ የወጣች ቃል ነች። ለምን? እግዚአብሔር በነገራችን ላይ 10ቱ ትእዛዛትን ሳይሰጥ አትስረቅ፣ አትግደል፣ አታመንዝር፣ ከኔ በቀር ሌላ አምላክ አታምልክ ሳይል በፊት መጀመሪያ የሰጠው ሕግ ጾም ናት። ዕፀ በለስን ምን አትበል አትብላ ማለት ምን ማለት ነው? ጾም ማለት ነው። አዳምና ሔዋን ጾም ታውጆባቸዋል። ከምንድን ነው ጾሙ? ከዕፀ በለስ እስከ 9 ሰዓት ነው አይደል? እስከ ዕድሜ ልክ ዕፀ በለስን አትብሉ። ስለዚህ የመጀመሪያይቱ ከእግዚአብሔር አፍ የወጣች ቃል ጾም ነች። ስለዚህ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ወይም በጾም እንጂ በእንጀራ ብቻ አይኖርም። ቤተክርስቲያናችን የጾም ቤተክርስቲያን ነች። ጾምን በደንብ ተረድታለች። አሁን በዚህ ሰሞን ክርስቶስ ጾሟል ብለን እንጾማለን። ለምን? ክርስቶስ የሚጾመው ምን ጥቅም ሊያገኝ ነው? እጸድቃይል ጻድቅ፣ እከብራይል ክቡር፣ እነጻይል ንጹህ ነው። ምንም አልጎደለበትም። የጾመው ጾሙ ሊለን ነው፣ ሌላ ምክንያት የለውም። ስለዚህ የገብቷታል። ተጠመቀ ብላ በ40 እና በ80 ቀናችን ምን ትለናል? ታጠምቀናለች። ተመልከቱ። ጸልዋል፣ ጸልዩ ትለናለች። እንዴት እድለኞች ነን ኦርቶዶክሳዊ። ጾሟል፣ ጾሙ ትለናለች። መስቀል ተሸክሟል። የሚወደኝ ቢኖር መስቀል ተሸክሞ ምን ይበለኝ መከራ ታገሱ ብላ ታስተምረናለች። ተሰቅሏል፣ እኛን ተሰቀሉ አይለንም። ግን የክርስቶስ የሆኑቱ ስጋን ከክፉ ምኞቱና መሻቱ ጋር ሰቀሉት ይላል። ስለዚህ ኃጢአትን ስቀሉት፣ ራሳችሁን፣ ስጋችሁን፣ ስጋዊ ምኞታችሁን መስቀል ላይ አውጡት ብላ ታስተምራለች። ሞተ ተነሳ እንደምትል እኛም ሞተን አንቀርም። ምን እንላለን? በእግርም በግብርም ነው ቤተክርስቲያናችን ክርስቶስን የምትከተለው። ለፋሲካ ብቻ አይደለም የምናመልከው፣ እኛ ሲሰቀል የምናመልከዋለን። ክርስቶስ ወደቀ ብላ ልጆቿን ይዛ እቺ ኦርቶዶክሳዊት ቤተክርስቲያን ትሰግዳለች፣ ትወድቃለች። እሱ የደም ላብ አልቦታል። ቤተክርስቲያን ልጆቿን ላብ እስኪወጣቸው እየሰገዱ እንደወደቀ እየወደቁ እንደተነሳ እየተነሱ ክርስቶስን እንዲመስሉ ታስተምራለች። ክርስቶስ መናኝ ነበር። ምድር ላይ ሀብት አልነበረው። መናኞች አሏት፣ በዱር በገደል የሚቀበዘበዙ የሚንከራተቱ ባህታውያን አሏት፣ መነኮሳት አሏት። ክርስቶስ ሙሽራ ነው። ቤተክርስቲያን ሙሽራይቱ ነች፣ እሱ ሙሽራ ነው። ስለዚህ በተክሊል በቁርባን የሚጋቡ ሙሽሮች አሏት፣ ክርስቶስን የሚመስሉ። በሁሉ ነገር ክርስቶስን መምሰል የቤተክርስቲያን ዓላማ። አሁን ሰሞኑን እንጾማለን፣ እሱ ስለ ጾመ ነው እንጾም። በጣም የሚገርመው ሁሉም ባይሆኑ አንዳንድ ጎረቤቶቻችን ጌታ ጾሞልናል ስለዚህ እኛ አንጾምም ይላል። ጌታ የጾመው እኛ እንዳንጾም ነው የሚለው። ተስማማላችሁ? ምመና ጌታ ጾሞልናል የሚሉ ሰዎች ምን ጠይቃቸው ምንድነው? ጌታ ምድር ላይ ያለ ምግብ በልቷል አልበላ? ውሃ አስጠጥቷል አልጠጣ? እንቅልፍስ ተኝቷል አልተኛ? ስለዚህ ጌታ ጾሞልናል ብለው የማይጾሙ ሰዎች ጌታ እንቅልፍ ተኝቶልናል ብለው ማቆም አለባቸው። እንቅልፍ ለምን ይተኛሉ? ጌታ ተኝቶልናል። ምግብ ለምን ይበላሉ? ጌታ ምን ብሎልናል? በልቶል። እንዴ መርጦ ነው እንዴ? ከመሃል ጾሟን ብቻ ነው እንዴ ጾሞልናል የሚባለው? ብዙ ነገር አድርጎልናል እኮ። አራያ ሊሆነ ምሳሌ ሊሆነ ክርስቶስ በነገራችን ላይ ጾም ያስፈልጋል አያስፈልግም የሚለውን ጥያቄ አልመለሰው፣ ዘለለው። ምን እንዳለ ታውቃላችሁ? ማቴዎስ ወንጌል ምዕራፍ 6 ላይ ጾም ያስፈልጋል ወይስ አያስፈልግም የሚለውን ጥያቄ ዘለለውና ስትጾሙ አለ። ምን ስትሉ?
ያው መጾማችሁ አይታወቀ ክርስቲያን ሆናችሁ ምን ትላላችሁ? ስለዚህ ስትጾሙ እንደ ግብዞች አትኑ አለ። መጾም ጥያቄ ውስጥ አይገባም። ራሱ ጾም ያስፈልጋል አያስፈልግም የሰይጣን ጥያቄ። ክርስቶስ ዘለለውና ስትጾሙ ብሎ አፈጻጸሙ ላይ ነው ማብራሪያ የሰጠው እንጂ መጾምማ የማይቀር። የኛ ቤተክርስቲያን መንፈሳዊት ክርስቶሳዊት ቤተክርስቲያን ስለሆነች ሰበብ እየፈለገች ነው የምትጾም። ሰበብ እየፈለገች አሁን ጌታ ጾመ ብላ ታጾመናለች። ትንሽ አረፍ ታረገና ደግሞ ሐዋርያት ጾመዋል ብላ ታጾመናለች። ትንሽ አረፍ አርጋ ደግሞ ፍልሰታ ታጾመናለች። ልክ እንዴት ነው ወላጆች ታውቃላችሁ ምግብ ሲያጎርሱ እችም ጉረስና የመጨረሻ በቃ ከዚህ በኋላ አትጎርስም የሚሉት ነገር አለ። ቤተክርስቲያን ጾምን እንደ ምግብ ነው የምትሰጠን። አንዴ ተፈታ አንዴ ተያዘ እያለች እያረሳሳች ማለት ነው። እቺ አጭር ነች። በቃ 3 ቀን ነው አይዞ ነነዌ ነው እቺን ብቻ ቀመስና ከዚህ በኋላ አትጾም ትላለች። ወይ 3 ቀን ነው ሁለት ጾም አለ። አንድ 9 ቀን 10 ቀን ካረፍክ በኋላ ደግሞ አብይ ጾም ብላ ትመጣባለች። የመጨረሻ እያለች ማለት ነው። የዚች ቤተክርስቲያን ልጆች ስላደረገን ስሙ የተመሰገነ ይሁን። ለመብላት አይደለም ሰበብ የምትፈልገው ለመጾም ነው ቤተክርስቲያን። በጣም የሚገርም ነገር ልንገራችሁ። አንድ ሰው በበሽታ በጽኑ በሽታ ቢታመም በህመሙ ምክንያት መጾም ካልቻለ እንዳይጾም ይፈቀዳል እንዲበላ። የሚገርመው ግን በሥርዓተ ቤተክርስቲያን ያ ሰው ከዛ በሽታ እንደማይድን እርግጥ ከሆነና የሚሞት ከሆነ ቤተክርስቲያን በቀረው ዕድሜ እንዲጾም ነው የምታረው። እንዲጾም እስኪሞት ይብላ ሳይሆን እስኪሞት ምን ይበል ይጾም። ጥቅሙ ስለገባት ነው። ጾም የዋዛ ነገር እንዳይመስላችሁ። ጾምን ማሪሳቅ ምን ይላታል? እማ ለጸሎት የጸሎት እናት ናት። ጾም የማይጸልይ ሰው ጸሎት የሚጀምረው ሰሞኑን ነው። ቤተክርስቲያን የማይሄዱ ሰዎች ብዙ ጊዜ ቤተክርስቲያን የሚሄዱት መቼ ነው? በጾም ወቅት ነው። እማ ለጸሎት የጸሎት እናት ነች ጾም። ወእህታ ለአርምሞ ለዝምታ ደግሞ እህት ነች። ሌላ ቀን አፉ የማይዘጋ ሰው እኮ በጾም ወቅት ዝም ይላል። ሲርበው ጸጥ ይላል። አንደበት ይዘጋል ጾም። ወእህታ ለአርምሞ ወነቃ ለአንብዕ የእንባ ምንጭ ነች ጾም። ሌላ ቀን ስትዘምር የማይመጣ እንባ፣ ሌላ ቀን ስትጸልይ የማይመጣ እንባ ሰሞኑን ልውጣ እያለ ያስቸግራል። እንባ ታፈልቃለች ጾም። ወጥንተ ሁሉ ገድል ሰናይት የመልካም ሥራ ሁሉ ምንጭ ነች፣ መጀመሪያ ነች። የኃጢአት ፍትወትን ደግሞ ጸጥ ታረጋለች። ወታጸምም ኩሎ ፍትወታ ተዘስጋ የሥጋን ምኞት ሁሉ ጸጥ ታረጋለች ጾም። በአንድ ሀገር የተፈጸመ ታሪክ ልንገራችሁ። አንዲት ሴት ባል ታገባለች እና ባሏ መርከበኛ ደግሞ ስራው ልክ እንደ አውሮፕላን ፓይለት ደርሶ መመለስ በ2 በ3 ቀን አይችልም። ስለዚህ ሄድና 6 ወር ቆይቶ ይመለሳል። ዓመት ቆይቶ ይመለሳል። እና እቺ ሴት እንደዚህ ስትኖር ከቆየች በኋላ ባሏ ወደ ሩቅ ሀገር ሄደ። ለዓመት ማለት ሲሄድ የባሏ የቅርብ ጓደኛ የሆነ የባሏ ሚዜ የሆነ ሰው ደግሞ አብሯት እዛ ከተማ ላይ ይኖራል እና ይቀራረባል። በኋላ እቺ ሴት በዝሙት መፈተን ትጀምራለች። ባሏ በመራቁ እሷም ደግሞ ልቧን ከፍታ ነበር። ሰይጣን ደግሞ አባባሰባት። ስለዚህ ይህንን የባሏን ጓደኛ ትመኘው ጀመር። እዛ መጨረሻ ላይ በሁኔታዎች ብታሳየው ምን ብትለው እሱ በጣም ከሷ የበረታ መንፈሳዊ ሕይወት ስለነበረው አልተቀበላትም። መጨረሻ ላይ አፍ አውጥታ እባክህን ፈቃዴን ፈጽምልኝ፣ እኔ በዚህ መንገድ አስብሃለሁ ብላ ለዝሙት ትጠይቀዋለች። ስትጠይቀው ይህ ሰው ያዝናል። ጓደኛው ነው። እሱ ደግሞ የበረታ መንፈሳዊ ሕይወት ነበረው። እንደዛ ባይሆን ኖሮ እንኳን እንዲህ ተብሎ የፈለገውን ያደርጋል። ከዛ ምን አላት? ችግር የለውም ከአንቺ ጋር ያልሽውን እንፈጽማለን፣ ግን አንድ የሚከለክለኝ ነገር አለ። እሱም እንደ ባሏ መርከበኛ ነው እና በመርከብ ጉዞ ሲሄድ የሆነ ጊዜ ማዕበል ተነሳ እና በዚያ ማዕበል ምክንያት ልሞት ስል ስለት ተሳለ እና ይህ ስለት ምንድነው? ከዚህ አደጋ ካተረፍከኝ ለ21 ቀን እጾማለሁ፣ እስከ ምሽቱ 12 ሰዓት ድረስ እጾማለሁ ብዬ ለአንድ ወር ይቅርታ እጾማለሁ ብዬ ተስዬ ነበር እና አሁን በአጋጣሚ ጾም ስለወጣ የራሴን ጾም ስለሆነ መጾም ያለብኝ አሁን ፍስግ ነው እንደምታየው። ቀጣዮቹን 1 ወራት እጾማለሁ እና
ከአንቺ ጋር በጾም ወቅት ይህን ማድረግ ስለማልችል ከፈለግሽ አብረን ይህን እንድንፈጽም ወሩን ለሁለት እንካፈለውና 15ቱን ቀን አንቺ ጾሚ 15ቱን ቀን እኔ ጾማለሁ አላት። እሺ አለች። ምን ያለ ሰይጣን ምን ሳይል አይለቅም ይባላል። እሺ ብላ እስከ ምሽቱ 12 ሰዓት መጾም ጀመረች። ሳምንት እያለ 10 ቀን እያለ ቀኑ እየቀረበ ሲመጣ መጨረሻ ላይ 15 ቀን ሲሞላው ይቺ ሴት ቤቱ መታ እግሩ ስር ወድቃ ይቅር በለኝ ሐሳቤን ቀይሬያለሁ አለች። ሐሳቧን ያስቀይራ ምንድነው? ጾም ወታጸምም ኩሎ ፍትወታ ተዘሰደ የስጋን ምኞት ጸጥ ታደርጋለች። አሁን ሰሞኑን ሰይጣን መድረሻ አጥቷል። በነገራችን ጨንቆታል። በአብይ ጾም እኔ ቫኬሽን የሚወጣ ይመስለኛል። ግምት ነው ደግሞ እንዲያለ እንዳትሆን። ለምን ከሚጾም ሰው አፍ እሳት ይተፋል። ሰይጣን አሁን ይሄን ሰሞን አብረን እንፈታለን። ችግሩ እሱ ነው። እግዚአብሔር ሲፈታ አብሮ ከመፈታት ይሰውራል። ግን እችን ሰሞን መድረሻ ያጣል። ኃይል የምናገኝበት ወቅት ነው ጾም፣ አብይ ጾም። በተለይ ደግሞ ለምክንያት ከጾማችሁ በተለይ እግዚአብሔር ከመጾማችን በላይ የጾምንበት ምክንያት ነው የበለጠ ደስ የሚል። ዝም ብሎ ከምግብ ከጥሉላት መባለት ከስጋ ከቅቤ መከልከል እሱ መጽሐፍ ቅዱስ ላይ ያለ ነው፣ እናደርገዋለን። እሱ አልከለከለንም። ቅዱስ ያሬድ ግን አይንም ይጾም ይላል። ምን ይጾም? አሁን ሰሞኑን ሆዳችን ይጾማል፣ አይናችን ይጾማል። እስቲ ስልካችን ለምን አያርፍም? ሰሞኑን ስልካችን ለምን አያርፍም? በአውራ ጣታችን ስንጠነቁለው የምናመሸው ስልክ እሱም ይረፍ፣ እኛም እንረፍ። እስቲ ባትሪውም ትንሽ ሴቪየር አይን ይጾም። እማናየው ነገር አለ እንዴ? እንመርጣለን እንዴ? ዘንድሮ እድሜ የሚላለ እንዴ? ዘንድሮ የምናየውን እንኳን መርጥ። ሁሉ ነገር ደግሞ ገበያ ላይ ነው። አይን ይጾም ክፉ ከማየት። ጆሮም ደግሞ ይጾም። ድፈኑት መጥጥ አይደለም፣ የምትመርጡትን ስሙ። እስቲ አይናችሁ መጽሐፍ ቅዱስ ያንብብችን ሰሙ። እስቲ ቅዱሳት ስዕላትን ይመልከት። መንፈሳዊ ፊልም ተመልከቱበት። ቴሌቪዥኑም አረፍ ይበል። ስብከት ስሙበት። እንጹም በአይናችን በጆሮአችን። መዝሙር እንስማስት። ዘፈን የለመደ ጆሮአችን እስቲ ትንሽ ይቀደስ፣ ይፈወስ። እያንዳንዱ ሰውነት ይጹም። እንዲህ ሲሆን እግዚአብሔር ደስ ይለዋል። አለዚያ ግን ምን አይነት ጾም ነው የጾማችሁት ይላል እኮ ትንቢተ ኢሳይያስ ምዕራፍ 58 ላይ። እንዴት አይነት ጾም ነው የጾማችሁት? ለካ ጾሞም እግዚአብሔር ማሳዘናል። ከዚህ ሰውረ ምን አይነት ጾም ነው የጾማችሁት ይላል እግዚአብሔር። ምን አይነት ስብከት የሰበካችሁት? ምን አይነት ቅዳሴ ነው የቀደሳችሁት? ምን አይነት አገልግሎት ነው ይላል ለካ እግዚአብሔር። እንደዚህ ከመባል ይሰውራል። ለምንድን ነው መጾም ያለብን? ይህንን ነግሬያችሁ አበቃለሁ። ክርስቶስ ለምን መጾም እንዳለበት ሲናገር ስለ ለሌላ ሰው ለመታየት ብሎ ይጾማል ይላል ክርስቶስ። እንደ ግብዞች አትጹሙ፣ በሰው ሊታዩ ይጾማሉ አለ። አብረዋችሁ የሚሰሩ ሰዎች ሲጾሙ ስታዩ አቤት ያሳፍራል፣ እኔ ከመሃል ተለይቼ መብላት የለብኝም ብሎ ሰው እንዲያየው ይጾማል። ለታይታም ይጾማሉ። በጣም እየጾሙ ግን ሰው ካላየ ቅርም ይላቸው። ካላወሩ በሽምብራ ሊጾሙ ይችላሉ ሰዎች። እንደው በቃ ይችን አብይ ጾም ቆሎ እየበሉ እየጾሙ ግን ሰው እንዲሰማ ይፈልጋል። በቀጥታ በሽምብራ ጾማለሁ አይሉ፣ በተዘዋዋሪ ነግሯል። አንተ ሽምብራ ትወዱ ይል እንዴ ይላሉ። በቀደም ለዚህ ለጾም ብዬ ስገዛ ይሏል። አንድምታው የምጾመው በምንድን ነው እወቁልኝ ማለት። ይህ አንዳንድ ሰው ጽድቁን ያወራል። እኔ ጥሎብኝ ለድሃ መርዳት ወዳለሁ፣ ግን እረዳለሁ ብዬ ማውራት አልወድም የሚሉ ሰዎች ምን እያደረጉ ነው? አይገርምም? ትትናውም እንዳይቀር ትቢቱም እንዳይቀር እጅ ታጥቦ ኃጢአት መስራት እንደ ጲላጦስ ማለት ከደሙ ምንድነው ይላል። ትሁትም ነኝ ትቢተኛም ነኝ።
እና ጾም ለታይታ ሲጾም ደስ አይለውም እግዚአብሔር። እንደ ግብዞች አትጹሙ፣ ለሰው ልትታዩ አትጹሙ አለ እግዚአብሔር። እንዲያችሁ ይሄ አዋጅ ጾም ነው። አሁን አብይ ጾም ሰው እንዳያየኝ ብለህ ብላ እያልኩ አይደለም እኮ እውነት ነው ብሎ ሄዶ ይበላል ነው አይደል? ይሄ አዋጅ ነው። ጾም እንኳን ጾም እኮ እሱ አይደለም። ግን ሐሳብ የምታደርግበት ምክንያት ለታይታ ከሆነ እግዚአብሔር ያዘ። አንዳንዱ ቢጾምበት ምክንያት ለቁጠባ የሚጾማል። አሁን አንዳንድ ሰው አብይ ጾም ሲመጣ በቃ የቁርስ ወጪን ዘጋው ይላል፣ ምሳም የለም። እንዲህ አይነቱን ሰው በምሳው የከበረ ይሉታል አባቶቻችን። በምኑ የከበረ? በቃ አብይ ጾም መጣ ወጪ ቀነስኩ አይደለም። የምትበላው ለደሃ ስትሰጥ ነው ጾም ነው። እንደዛ ሲሆን ነው ደስ የሚለው እግዚአብሔር። እህቶቻችን ይቅርታ አድርጉልኝ፣ በርካታ እህቶቻችን ለተክለ ሰውነታቸው ማማር ብለው ይጾማሉ። አይጾም አንጀታቸው እስኪጣበቅ ውሃ ብቻ እየጠጡ ለውበት ማለት ነው። ሲያጌጡ ይመላለጡ ይባላል። ለውበት ብለው አንጀታቸው ይሄ የጽድቅ አይደለም፣ ዳይት ነው እንጂ ፋስቲንግ አይባልም። ይሄ ጾም አይደለም፣ እግዚአብሔር አይከብርበት። ምን ሲሆን ነው እግዚአብሔር ደስ የሚለው? ስለ ጽድቅ ስንጾም፣ እግዚአብሔርን ሽተን ስንጾም፣ ይቅርታውን ምሕረቱን ሽተን ስንጾም፣ ይህንን ጾም የይቅርታ ያድርግልን። እስቲ አሁን ለምንድን ነው የምትጾሙት? በዚህ ጾም የትኛውን ችግር ልትፈቱ ነው? ምንድነው አሁን በዚህ ጾም የምታስተካክሉት? ጾም ሲገባ በነገራችን ላይ በአጀንዳ ነው መጾም ያለባችሁ። በዚህ ጾም ይሄን ጉዳይ ጨርሳለሁ ብላችሁ ጾሙ። መጽሐፍ ቅዱስ ላይ የተጾሙ አጽዋማት በሙሉ አጀንዳ አላቸው። ክርስቶስ የጾመው ለአራያ ነው፣ ለእኛ ምሳሌ ሊተው ነው። ዲያብሎስን ድል ሊነሳ ነው፣ ፈጽሞታል። ነቢያት ጾመዋል፣ ውረድ ተወለድ ሊሉት ነው፣ ወረደ ተወለደ፣ አጀንዳ ነው። እና አስቴር ጾመዋል፣ የነነዌ ሰዎች ጾመዋል፣ ምህረት ፈልገው ነው፣ አግኝተዋል። በአጀንዳ ነው የሚጾሙ። ገንዘብ አልበረክት ያላቸው ሰዎች የጾሙ አሉ መጽሐፍ ቅዱስ ላይ። እስቲ ገንዘቤን አበርክተው ተብሎ ይጾማል። አንዳንዴ ደሞዛችሁ የት እንደገባ ግራ ይገባችሁ። ብር እጃችሁ ላይ ብትን ይላል። ሰው ምን አድርጎብኝ ነው? አዙረውብኝ ነው? አስደግመውብኝ ነው? አትጾም፣ ዝም ብሎ ያስተካክላል። የትኛውንም ድግምት የትኛውንም መተት ጾምና ጸሎት ድል ሊነሳው ይችላል። ይችላል። አትጨነቁ። የማይፈታ ችግር የሚፈታው በጾም። ይህን እኛ አይደለም ያለ። በዚህ በማቴዎስ ወንጌል ምዕራፍ 17 ላይ አንድ ታሪክ ተጽፏል። ብዙ ጊዜ ማቴዎስ 17 ሲባል እኛ የምናስታውሰው ጌታችን 3 ደቀ መዛሙርቱን ይዞ ወደ ረጅም ተራራ ወጣ ይላል። ጴጥሮስ ዮሐንስን እና ያዕቆብን ታቦር ተራራ ላይ ፊቱ እንደ ብርሃን እንደ ፀሐይ አበራ፣ ልብሱ እንደ በረዶ ነጭ ሆነ። ይህን ታሪክ እናውቃለን። ጌታ ወደ ተራራ የወጣው 3 ሐዋርያት ይዞ ነው። 3 ሐዋርያት ሲወጡ ስንት ይቀራሉ? 9 ይቀራሉ። 9 ደቀ መዛሙርት ከተራራው ስር ነበሩ። አንድ ችግር ገጥሟቸው ጭንቀት ላይ ነበሩ። ይገርማቸዋል። እዛ ብርሃን እየበራ ነው፣ እነሱ እዚህ ጨለሙባቸው። ምን መሰላችሁ? አንድ ሰውዬ ጋኔን የተያዘ ልጁን ይዞ ወደ ክርስቶስ መጣ እንዲፈወስለት። ይዞት መጣ። ጌታ 3ቱን ደቀ መዛሙርት ይዞ ተራራው ጫፍ ላይ ነው ያሉት። ደቀ መዛሙርት ስንት ናቸው? ደቀ መዛሙርቱ ደግሞ አጋንንት የማውጣት ስልጣን አላቸው። ሄደው አጋንንት ስለ ስም ተገዙልን ብለው መጥተው ለክርስቶስ ሁሉ ነግረውታል። አጋንንት ስለተገዙላችሁ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ ደስ ይበላችሁ ሁሉ ብሏቸው። ስለዚህ አጋንንት ያወጣሉ። ስለዚህ ጌታ ባይኖርም ተማሪዎቹ ደቀ መዛሙርቱ ያወጡልኛል ብሎ ይህ ሰውዬ አመጣውና ያንን ልጅ እባካችሁ ይህንን ርኩስ መንፈስ አስወጡልኝ፣ ልጄ በጨረቃ ይጥለዋል አለ። በምን ይጥለዋል? ማታ ማታ ሲመሽ እያነሳ ይጥለዋል። አንዴ ወደ እሳት አንዴ ወደ ውሃ እያነሳ ያፈርጠዋል። አብሮት ያደገ ጋኔን ነው አለ። አብሮን ያደገው ከህፃንነቱ ጀምሮ እስካሁን ያሰቃየው እና እባካችሁ ይህንን ጋኔን ገስጻችሁ አስወጡልኛል። ይገርማችኋል። ይህ ጋኔን 9 ደቀ መዛሙርት ቢሉት ቢሰሩት አልወጣም። ስንት ሆነው? መልሱልኝ። ደግሞ ምን አይነት ክፉ ጋኔን እንደሆነ ልንገራችሁ። ማለት የጋኔን ጥሩ የለውም፣ ግን ይሄ ክፉነቱ አይሰማም፣ አይናገርም። ምን አይልም? የት ነው ያዝከው ስትለው አይሰማም። መች ነው የምትወጣው ስትለው አይመልስም። ደንቆሮም ነው፣ ዲዳም ነው።
ውጣ ቢሉት ወዲያ ቢሉት ለዘጠኝ እምቢ አለ። ይህን ጊዜ ጸሐፍት ፈሪሳውያን እዛ ቆመዋል፣ መሳቅ ጀመሩ። ዘጠኝ እኮ ቄስ የለም። ድሮም እኛ እናውቀዋለን ነው። ድሮ ቀረ ካህን ምን ነው አይደል? ካህን የለም ነው። ለዘጠኝ ወደ ቢሉት ሌላ ቀን እንኳን ጋኔን ያወጡ ሐዋርያት እኮ ናቸው። ይገርማችሁ፣ ሌላ ቀን አወጥተዋል። አሁን ግን እምቢ አሉ። ከዛ አይሁድ ይሾካሾካሉ፣ ይስቃሉ። ሐዋርያት ዘጠኙ ሽምቅቅ ብለው ቆመዋል። ጋኔኑ ልጁን ያንፈራፍረዋል። ይህ ሲሆን ጌታ 3 ደቀ መዛሙርቱን ይዞ ብርሃነ መለኮቱን ምን እያለ ነው? እያበራ ነው። ጴጥሮስ እዛ ቆሞ ጌታ ሆይ በዚህ መሆን ለኛ አቤት ወንድሞች እዛ ይሰቃያሉ፣ አንተ በዚህ መሆን ለኛ መልካም ነው። አንተ ሲመች እኮ አይታየም የሰው ችግር። ከዛ ጌታ ከዚያ ተራራ ወረደ። ሲወርድ ያ ሰው እየቀረበውና ጌታ ሆይ ልጄን ወደ ደቀ መዛሙርትህ አመጣሁት፣ ሊፈውሱት ግን አልቻሉም። ቢቻልህስ ልጄን ፈውስልኛል። ምን ቢልህስ? ለማን ነው ቢቻልህስ? አሁን እኮ እግዚአብሔርን ያስናግረው እኛ አገልጋዮቹ ነው። እኛ ስላልቻለን የማይችል እንዳይመስላችሁ። እኛን ያቃተን እሱ ሁሉን ማድረግ ይችላል። ቢቻልህስ አለው። ቢቻልህስ ትላለህ? ለሚያምን ሰው ሁሉ ይቻላል። ይህን ጊዜ ሰውየው ምን አለ? አምናለሁ፣ አለማመኔን እርዳው አለ። እስኪ በሉ አምናለሁ፣ አለማመኔን ይህ ሰው ያምናል አያምንም? ያምናል አያምንም? ለምን? ምን አለ? ምን እላለሁ? አምናለሁ አለ። መልሶ ደግሞ ስለዚህ ይህ ሰው ያምናል አያምንም? ግራ ገባችኋል? እሱም ግራ ገብቶታል። ያምናልም አያምንምም። አምናለሁ ምንን እርዳው? እያመኑ አለማመን አለ ለካ። ግራ ገባችሁ? ልቀይርና ልንገራችሁ። እጾማለሁ በሉ እስኪ። አለመጾሜን እርዳው። እንጾማለን አንጾም? ግን እየጾምን ነው። ስጋ እንበላም፣ የሰው ስጋ ግን እንበላለን። አናማም፣ አኗሽም፣ አፋችን አይጾምም፣ አንደበታችን አይጾምም። ከስጋ ከእንጀራ ከምግብ ግን ምን እንላለን? ስለዚህ በሉ እጾማለሁ። አይደከማችሁ መሰለኝ። እጾማለሁ በሉ። አለመጾሜን እጸልያለሁ። እንጸልያለን አንጸልይም? ግን ደግሞ እንጸልይ። እየጸለያችሁ አባታችን ሆይ እያላችሁ አባታችን ሆይ ከመቼው እንዳለቀ ግራ ገብቷችሁ አያውቅም? ያውቃል። ያውቅ የጸሎት መጽሐፍ እየጸለይን ስንት ገጽ ቀረው ብለን ቆጥረን አናውቅም? እጸልያለሁ በሉ። አለመጸለየን እየጸለዩ አለመጸለያ፣ እየዘመሩ አለመዘመር፣ እየቀደሱ አለመቀደስ አለ። አምናለሁ አለማመኔን እርዳዋል። ይህን ጊዜ ጌታ ምን አለው? የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ አለ። አመጣው፣ ውጣ አለው። ጋኔኑ ወዲያውኑ ወጣ። ህዝቡ ሁሉ ወደ ቤቱ ሄደ። ዘጠኙ ደቀ መዛሙርት ቅድም ለዘጠኝ እምቢ አላቸው አላልኳችሁ? ዘጠኙ ወደ ጌታ መጡ። ጌታ ሆይ እኛ ልናወጣው ያልቻልነው ለምንድን ነው? ለምን አቃተን? ዘጠኝ ሆነን ለምን አቃተን ሲሉት ስለ እምነታችሁ ማነስ ነው። ነገር ግን አለ ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። ዝንቱ ዘመን ይወጥ ዘእንበለ በጾም ወበጸሎት። ይህ አይነቱ የጋኔን ወገን
እንግዲህ አጋንንቱ እኩል አይደሉም። ከዋነኞቹ አለቆች ወደቁ አሉ። ሳጥናኤልን የመሰሉ ደግሞ ከታች ወደቀ ተራ መልአክ አለ። እንዲህ አይነቱ ወገን እንዲህ አይነቱ ነገድ ያለ ጾምና ያለ ጸሎት አይወጣም ማለት ከኔ ጋር ናችሁ ምእመናን? አሁን እኛ እዚህ ይህንን ትምህርት የምትሰሙ ምእመናን አልወጣ ያለ ጋኔን የለብንም? እስቲ አስታውሱ። ከልጅነት ጀምሮ እምቢ ያለ አልወጣ ያለ ችግር መጀመሪያ እስቲ ሀገራችን ኢትዮጵያ አልወጣ ያለ ጋኔን የለበት? አንዴ ወደ እሳት አንዴ ወደ ውሃ ይጨምረዋል ተብሏል። ሀገራችን ኢትዮጵያ አንዴ ወደ ሰላም አንዴ ወደ ጦርነት የሚጨምር ጋኔን የለበት? አለበት። አንድ ሰሞን እፍ ብለን በፍቅር እንላለን፣ ጥቂት ቆይተን እንጋደላለን። መቼ ነው የምናርፈው? የዚች ሀገር ሰላም መቼ ነው የሚመጣው? ያቺ ሴት መታ ጨርቁን ነክታ ደሟ ቀጥ አለ ይላል። ደሟ የፈሰሰው ለስንት ዓመት ነበር? አቤት! የኢትዮጵያ ደም ለስንት ዓመት ፈሰሰ? መቼ ነው የሚቆመው የኢትዮጵያ ደም? እንደው ከኛ መሃል የጌታን ጨርቅ የሚነካ ሰው ጠፋ? የሚጋፋ አይደለም፣ ብዙ ሰዎች ተጋፍተዋል። ኃይል ከኔ ወጥቷል እንዲል የሚያደርግ አንድ በእምነት ጨርቁን የሚነካ ጠፋው። ምንድነው እንደ ሀገር አለቅ ያለን ጋኔን? ይህንን ጾም አለቅ ያለንን ጋኔን የሚያወጣ ያድርግልን። አሜን። በግላችንስ አልወጣ ያለ ሰይጣን የለም? ከልጅነታችን ጀምሮ አለቅ ያለን ልጄ ማታ ማታ ይነሳበታል በጨረቃ አለ። አንዴ ወደ ውሃ አንዴ ወደ እሳት ይጨምረዋል። ወጣቶች ማታ ማታ የሚነሳ ኃጢአት የለብንም? ማታ የሚጀምር ስካር፣ ማታ የሚጨምር ኃጢአት ዝሙት የለም? አንዴ ወደ ውሃ አንዴ ወደ እሳት ይጨምረዋል አለ። አንዴ ወደ መዝሙር አንዴ ወደ ዘፈን የሚጨምር አይደለም? አንዴ መስቀለኛ አጣፍተን ታቦት እናጅባለን። ማታውኑ በጨረቃ ይጥለናል እሳት ውስጥ ኃጢአት ውስጥ። አስቸገር ነው እኮ ለእግዚአብሔር። ለብ አለበት ወይ አልካድን ወይ አላመንን። በራድ ወይም ትኩስ ብትሆን መልካም ነበር። እንዲያው ለብ ስላልክ ከአፌ ልተፋ ነዋል። እግዚአብሔር እኮ አፉ ላይ ዞን ተጨነቀ። እንዳይተፋን ፈጥሮናል። እንዳይወጣን ለብ ያልን ክርስትናችን ለብ ያለ ነው። ወይ አልካድንም ወይ አላመንም። በጨረቃ የሚጥለን ነገር የለም ወይ? አልወጣ ያለ አመል ምንድነው? ማታ ማታ የሚነሳብን ምንድነው? እንዳትደክሙ። ይህ አይነቱ ጋኔን ያለ ጾምና ያለ ጸሎት አይወጣም። አሁን ያለንበትን ጾም ሁላችንም መጾም ያለብን የሆነ ችግር ለመፍታት ነው። አምላካችን ይህንን ታላቅ ጾም ኃይለ አጋንንትን ድል የምንነሳበት ከኛ ሊርቅ ያልቻለው ዝተን አለቀን ያለ ሱስ፣ አለቀን ያለ ኃጢአት፣ አለቀን ያለ ልማድ የምንላቀቅበት ጾም ያድርግልን። የሰማነውን በልቡናችን ያሳድርብን።